አብርሃን እንግዲህ ልጁን ለማግኘት በቦታው ሲገኝ ግን በቦታው አልነበሩም። ስልኩን ቁጭ አድርጎ ወጥቶ ነበሩ። ነገር ግን እንዴት ሊያውቁ እንደቻሉ ምንም አላወቅንም። ነገር ግን እንዴት ስልኩን እዛው አስቀምጦ ሎኬሽኑ እንደደረሳቸው ነገር ግን እዛ እንዳላገኛቸው አብርሃን እንግዲህ በጣም ተናዶ ቆይ ሎኬሽኑ እኮ የላከን የተሳሳተ ቦታ ነው፣ እዚህ አይደለም ብሎ ይደውልለታል። እረ አይደለም እራሱ እዛው ነው፣ እስቲ ቆይ ላረጋግጥ ብሎ ይለዋል። ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። የናሚያን ድራማ ተከታታይ እንግዲህ አጭሩ ነበረ ያዳመጣችሁት። የትናንትና ያለፈውን ክፍል ነበረ ያዳመጣችሁት። እንግዲህ ዛሬ ደግሞ በቦታው ላይ ተገኝቶ እንግዲህ ሳብላ የለችም፣ ነገር ግን ስልኩን ቁጭ አርግቶ ስለነበረ ብሎ ይነግረዋል። ስልኩንም እንግዲህ እዛው ጥሎ እንደነበረ ነው ሲናገር የነበረ። ነገር ግን ምንም አይነት ነገር ፍንጭ ራሱ አላገኙትም። ስልኩን ብቻ ነበረ አይቶ እንግዲህ ስልኩን ይዞ መውጣት ይችል ነበረ አብርሃም። ነገር ግን ይህንን አላሰበም። በልጁ ጭንቀት ስለተወጠረ ይሄንን አላሰበበትም። ግን ስልኩንም አልወሰደም፣ ጥሎ ነበረ የወጣ እንግዲህ ልጄን ቆይ እዚህ አልነበረም እንዴ ያለኝ ብሎ ይናገራል። ቆይ ሎኬሽኑ እኮ የተሳሳተ ቦታ እኮ ነው የወሰደን፣ ቤቱ ምንም አይነት ነገር የለበትም ይለዋል። ከዛ ስልክ ደውሎ ሲያበቃ አይ እዛው ነው ብሎ እዛው ነጭ ናቸው ይለዋል። ቆይ ማንም የለም እኮ ባዶ ነው፣ የት ነው እዚህ ነው የነበሩ ቦታ ሲቀይሩ ማወቅ አልነበረብንም እንዴ ይለዋል። ግን ያላችሁበት ቦታ ነው ያሉት ብሎ እና ሲንቀሳቀሱ እኛ እናያቸው ነበረ ይለዋል። እንግዲህ ስልኩን እዛ ቁጭ አርግቶ እንደነበረ አላዩትም ነበረ። ከዛ አብርሃም ትንሽ ቆይቶ ስልኩ እዛ እንደነበረ ያየዋል። እንደምንም አርግተ መላ አርግጋ እንግዲህ ስልኩን እዚህ ጥሎት ነው፣ እንዴት አርጎ ነው እዚህ አርጎ ነው እየሄደው ይላል። በፈጣሪ ስም እንዴት አውቆ እንዴት አወቁ ትላለች። እንግዲህ ሳበላ ለኔ ደውላ ስለነበረ እንግዲህ ምናልባት እኮ በዛ ሰዓት ያውቆባት ሊሆን ይችላል ይላል። እንግዲህ ልጄን አገኛለሁ ብዬ ጓጉቼ ወጥቼ ብሎ ይናገራል። ሄሎ መስኔ አካውንቱን ቼክ አረግልኝ ትለዋለች። እንግዲህ ቆይ ቼክ አድርጌ እነግርሻለሁ ይላታል። አዎ ቼክ አድርገ ንገረኝ ይለዋል። ከዛ እንግዲህ ኤቢ ደግሞ ወይኔ ቼክ አረገች ማለት እንግዲህ ከዚህ በኋላ የኔና የእሷ ነገር አበቃ ወይስ ደግሞ ምንድነው ማድረግ አለብኝ ብሎ በውስጡ ያስብ ነበረ። ከዛንን ሰውዬ ደውሎ ከዛንን ስንት ብር እንዳለው ይነግረዋል። ከዛ ኤቢ ደግሞ አምላኬ ሆይ ከዚህ ጉድ አውጣኝ እያለኝ ይጸልይ ነበረ። 570 ብር ትለዋታል። ቆይ 570 ብር ትለዋለች ደጋግማ ትለዋለች። አዎ እንግዲህ እዚህ ጋር የሚያሳየው ይሄንን ብቻ ነው ይላታል። እንዴት ሊሆን ቻለ ብሎ ይነግራታል። ብዙ ጊዜ ከአካውንትሽ ብር ተቀንሷል ይላታል። ብቻ ያለው ይሄ ብቻ ነው ብሎ ይነግራታል። እንግዲህ ኤቢ በጣም ትናደዳለች። እሺ በቃ አመሰግናለሁ ትላለች። ትንሽ ቆይታ እንግዲህ አመሰግናለሁ በቃ እሺ ብሎ ትዘጋለች ስልኩን። ደንግጠው ቆማሉ። ቆይ እኔ ምን አደረግኩ ብላ ትጠይቀዋለች። ቆይ ምንድን ነው ያደረገው? ያ ለሁላችን ለጋራ ብለን ለህይወታችን ለጋራ ብለን የወሰድነው ብር ይሄ ብቻ ነው ወይ ብሎ ጠይቃለ። እስከ ዛሬ ድረስ አንተ እየሸወርከኝና እንደ ሕፃን ልጅ ትላታል። ከዛ ቆይ የኔ ፍቅር አዳምጪኝ ይላታል።
እንደ የኔ ፍቅር ትላለ እንደ ኤረ ኢፈር ደግሞ እንደዚህ ብለ ስታወራ ትንሽ እፍረት አይኖርም ወይ? አንተ እኮ በፍቅር ስም ሸወርከኝ፣ ለአንተ ትታለርከኝ። ያን ጊዜ ሲጠይቅ ዛሬ ላይ ምን እንደምታደርግ እኮ አወቀኝ ትላለች ሩቃ። እንግዲህ ኤቢ በጣም ምዝም ብሎ እያዳመጣት ነበረ። ምንም አይነት ነገር እንትን አላለትም። ቆይ እኔ ምን አደረግኩኝ? ስለወደድኩ ስለአመንኩ እንዴት እንደዚህ ታረጋለህ? እንዴት ትጨክንብኛለህ? ምን በድዬ ነው ብላ ትጮውበታለች። እሱ ደግሞ እባክህ የኔ ፍቅር ይላታል። ቆይ እስከ ዛሬ ድረስ የኖርኩት ይበቃኛል። አንተ አረመኔ ነህ፣ ጨካኝ ነህ ትለዋለች። አንተ በፍቅር ስም እኮ ህይወትን አበላሸው። ምንም አይነት ነገር እንኳን እንደሌለኝ እያወቅ እንዴት ታረገኛለህ? ለምንድን ነው እንደዚህ የምታረገ? ብር እንደሌለ ቆይ ብር እንኳን እንደሌለ እንዴት እዳ ትገባለህ? አንተ ምክንያት እኮ ብዙ አይነት ነገር ነው ያደረግኩት። ከማይወዳት ጓደኛዬ ጋ ነው እንደውም ያቀያየምከኝ ትለዋለች። ምን አለበት ትንሹ እንኳን ብታስብልኝ ብትራራልኝ ትለዋለች። እንግዲህ እየጮኸችበት እሱ ግን ምንም አላለም። ለጥፋቱ መልስ ስላላገኘ ጸጥ ብሎ ነበረ ሲሰማት ነበረ። እንግዲህ እሷም ጨርሳ ሲያበቃት ጥላት ትሄዳለች። እዛው ስራ ውስጥ እዛው ቤት ውስጥ ተቀምጠው ወይኔ ልጄ እያለ እያምሰለሰለ ነበረ። እንግዲህ ምናልባት እኮ ስላወቋት እኮ ደብድቧትም ሊሆን ይችላል ብሎ ይናገራል። ከዛ ቆይ ተረጋጋ ወንድሜ ይለዋል። የትም እኮ አትሄድም ይላል። እሱ ግን አይ እንዴት ምናምን ብሎ ይጠይቃል። ያው እንዴት አርግተንም ቢሆን ማገኘታችን አይቀርም፣ ስለዚህ አትጨነቅ። ምናልባት እኮ ለእኔ እንደደወለች ቢያውቁ ይመቷት ሊሆን ይችላል፣ ምን ላይ እንዳለች አላቅም ብሎ አብርሃም በጣም ይጨነቃል። አጋቹ ስልክ ደውልና አብርሃም ከዚህ በኋላ እንደዚህ አይነት ነገር ቢታስብ በህይወት ልጅ ላይ ትጨክናለ ይለዋል። እንግዲህ አብርሃም በጣም ይደነግጣል። ስልኩን ወደው እንግዲህ ይሄውልክ ብሎ ልነግረው ስልኩ ይዘጋበታል። በጣም ተጨንቆ እንግዲህ ምን ማድረግ አለብኝ ብሎ ነበራል። ስልኩን ደጋግሞ የሚሞክረው ስልኩ ወዳው ነበረ እየዘጋው። ከዛኔ ስልኩ ስለዘጋ ማገኘት አልቻለም። ሰውዬ እንግዲህ አጋጁ ወዳው ስልኩን አውጥቶ ሲሞቹ እንዳለ ሰባብሮ አዲስ ሲም ይከተዋል። እንግዲህ ዲና ደግሞ በዚህ ሰዓት ስላልደወለለት በጣም ተጨንቃ ነበረ። ለምንድን ነው ያልደወለ ይሄ የማይረባ ብላ በጣም ተናዳለች። ያለውን ነገር ምን ማድረግ እንዳለበት እያሰበችው ነበረ። እንግዲህ ለምንድን ነው ስልኩን የዘጋ ይሄ የማይረባ እያለች በጣም ተጨንቃ ነበር። ከዛ ቤት ውስጥ እየሄደች እንደ እብድ እያረጋት ነበረ። ያልሽኝን ነገር አድርግ ያለው ቆይ እንግዲህ እነሱም ደግሞ እኛ ያለንበት ቦታ ደርሰናል። ከዛ ቆይ አንተ እኮ የሰራው ስህተት ለልጅህም ጭምር የሚተርፍ ነገር አንዳች ነገር ነው ትለዋለች። ግን ለምንድን ነው እንደዚህ የምታደርግ ይሆናል? እኔን ልጅቷን በደንብ ተከታተላት ብሎ ትላለች። ግን እንግዲህ ለሁሉም ነገር እሱ ነው የሚበጀው ትላለች። አንዳንድ ሰው እኮ ካለምንም አቅም በራሱ ብላት ለማወቅ ስል በጣም ያናድደኛል ትላለች። እንግዲህ በጣም ተናዳ ከራሷ በላይ እያለከለከች ነው ቤት ውስጥ እየሄደች የምትናገረው። ቲና እንግዲህ ራስሽ እንግዲህ እስከ ዛሬ ያደረገችውን ነገር እያስታወሰች እያንዳንዱ ቲና አንቺ እኮ በሰራሽው ስራ እየተጨነቅሽ ነው ትላለች። ደግሞም እኮ የሚገርምሽ ነገር እኮ ተዋንነት እኮ በጣም ችለሽበታል፣ ታክነሽበት የለም እንዴ ትላለች ለራሷ።
ድጋሜ እንግዲህ ለአጋጁ ትደውልለትና ልጅቷን ደግሞ በደንብ ጥብቅ ጠብቃት፣ ለሰውዬ ደውል ስል ደግሞ ትደውላለ ብላ ትነግረዋለች። እንግዲህ እሱም እሺ ብሎ በሀሳቧ ይስማማል። እንግዲህ እሷ ደግሞ እየሳቀች ነበረ። የሰራ ስራ እንግዲህ ችለሽበታል እያለች ራሷን እያደነቀች ነበረ። ያለፈውን እንግዲህ እያስታወሰች ቤት ውስጥ እየሄደች በጣም እየተናደደች ነበረ። ቤት ውስጥ እያለከለከችና ምንድን ነው እያለች ስልክ ትሞክራለች። ስልኩ ደግሞ ጥሪ አይቀበልም ይላል። ከዛ እንግዲህ አሁንም ደግማ ትደውላለች። ስልኩ ጥሪ አይቀበልም ብሎ ይላታል። እንግዲህ ዲና በጣም ተናዳ ተዘግቷል። ምን አባት ሆኖ ነው ይሄ ደግሞ ስልኩን የዘጋል? በዚህ ሰዓት በስህተቱ እንኳን ስልኩን እንዳይዘጋ ብዬ ነግሬ ነበረ። አሁን ቆይ ምንድን ነው የማደርገው ብላ በጣም ትጨነቃለች። ምንም አይነት ነገር እንኳን ስትደውል ምንም ነገር አልሰራ ይላታል። እንግዲህ ቻርጀር ዘግቶብኛል ብሎ ትነዋለች። አሁን እንግዲህ ያቺ እብድ ሴትዮ ስልኩ ዝግ በሆኑን ካወቀች ትነዘንዘኛለች ብሎ ልጁ ደግሞ ስልኩን ቻርጀር ያደርጋል። ከዛ ደጋግሞ ሲደውል ምንም ነገር ጥሪ አይቀበልም ይላል። በጣም ትናደዳለች። እንግዲህ ምንም ስልኩ አይሰራም። አሁንም ደጋግማ ትደውላለች። በጣም ታናዳለች። እንግዲህ የደረሱበት ይመስላል መስሏት ነዋል። እንግዲህ በጣም ተናዳ እንዴት ምንም ነገር እንዴት አሳስብም እንዴት ነው ስልኩን እየዘጋ ትላለች። በዚህ ደደብ ምክንያት እንግዲህ ስራ ሁሉ ከንቱ ሊሆን ነው ብላ በጣም ፈርታለች። እንግዲህ ልጁ ደግሞ ስልኩን ለመክተትና እስቲ ክፈት እያለ ይለምነዋል። ስልኩ አልከፍት ብሎታል። ጠራ ትለዋለች። እንግዲህ በንዴት ውስጥ ነበር። ጠራ ትላለች። ከዛን ስልኩን ሲያነሳ የስድብ ናዳ ታወርድበታለች። አንተ ቆይ እንዴት እንደዚህ ታደርጋለህ? ለምንድን ነው ስልክ የተዘጋ? ይቅርታ ስልኩ ቻርጀር ዘግቶብኝ ነበረ ትለዋለች። እና አታደርግም ነበረ? አንተ ቆይ ከመቼ ወዲህ ነው እንደዚህ መሆን የጀመርከው? ትለዋለች። እንደ በፊት የሌለብን ጸባይ እያየውብን። አንደኛ ለምንድን ነው ቻርጀሩ የዘጋ? ለምን በጊዜ አታደርግም? እንግዲህ ናዳውን አወረደችበት። ልጁ ምንም ነገር እንትን አላለም። እኔ ከሰጠሁት ፕሮግራም ውጪ ለሱ እንዳደውልለት። አንተ ቆይ ምንድን ነው ታዲያ እንደዚህ መዘላዘል ይላታል። ከዛን እንግዲህ ደውሎ ይሄንን ነገር አስተካክል፣ አለበዛ ግን ላንተ ከባድ ነው ትላለች። እንግዲህ በዛም እያለ እያስጠነቀቀችው ነበረ። እሺ ከዚህ በኋላ እንደዚህ አይነት ነገር አይደገመኝም። እኔና አንተ እኮ ብዙ አብረን ሰርተናል። ለአባቷ ስትደውል ደግሞ የት ነበርክ ትለዋለች። እኔ እኮ አባቴ ናፍቆኛ ስትል ምን ማድረግ አለብኝ ይላል። እንግዲህ ሰውዬ የት እንዳላችሁ ደርሶበታል ይላታል። እሱ ደግሞ ይቅርታ ብሎ ይጠይቃታል። ልጅቷን በደንብ አርግተ ተከታተላት ይላል። ምንም አይነት ስህተት እንኳን አልፈልግም ትለዋለች። ሰምተኛል አይደለም ወይ ትለዋለች። በአንተ ምክንያት አንድ ነገር ቢሆን እንደው ቢሆንም አለቅም ትለዋለች። እንግዲህ እሱ ደግሞ እሺ በቃ ችግር የለውም ያለውን ነገር አስተካክላለሁ ይላል። እንግዲህ በጣም እንትን እያለች ነበረ ሁሉም ነገር ለማስተካከል እንግዲህ ስለዚህ እንግዲህ ኢሳቤላ ደግሞ አንድ ነገር ያደረጉበት ምክንያት ብር ስለሚፈልግ ነው። እንግዲህ ባርኮራ እንግዲህ እዛ ውስጥ በሰብኝ ነበረ። ስለዚህ ያለኝ አማራጭ ይሄን ነበረ፣ ብር ማገኝበት ቦታ ትለዋል። ስለዚህ እንግዲህ ይህንን ስትል ኤፌሶን እባክህን
እኔና ቤተሰቦችን ተወኝ፣ ከየትኛው ምንም አይነት ብር የለኝም ይለዋል። እሱ ደግሞ እንግዲህ እኔ በዚህ ሳምንት በኋላ ብሩን እንድትሰጠኝ እጠብቃለሁ ብሎ ይነግራታል። እሱ እንግዲህ አብርሃም ተደብቆ እየሰማት ነበረ። ኤፌሶን ደግሞ ብር እየጠየቃት ነው ብሎ ለራሱ ያወራዋል። እንግዲህ እንደዛ እያለ የነበረውን የበፊት እኔ እሱ እድፍርፌት ሆኖ መጨነቅ አለ የለብኝም። ከዛን ስለዚህ ብሩን ከየትም አድርጌ መስጠት አለብኝ ትለዋለች። ከዛን እንግዲህ ኤፌሶን ቆይ ዲና ምን ሆነሽ ነው? እንዴት ነው ራስሽን ጎርተሽ ይሄንን ማድረግ የምትችል ይላታል። አውቃለሁ ራስን እንደሚያሳጣኝ ምንም አይነት ነገር እንኳን አደርጋለሁ እሱ እስር ቤት እንዳይበሰብስ ትለዋለች። ብቻ ራስን እንዳልጎዳ እንዴት አድርጌ ማድረግ እንዳለብኝ ንገረኝ ትለዋለች። እንግዲህ ዶክተሩ እሺ በቃ ትላለች። ዶክተሩ እሺ በቃ ያለውን ነገር አስነግርሻለሁ እንዲህ አስተካክለሽ አድርጊ ብሎ ይነግራታል። ከመጀመሪያው ምን ነበረ እንግዲህ ከዶክተሩ ጋራ ስለዚህ የውሸት ተደብድቤያለሁ ብለኝ እንኳን እንግዲህ እንደማያምን አውቃለሁኝ። ስለዚህ ነው እንግዲህ ራሴን ለማጥፋት እያስመሰለው። እንግዲህ አብርሃምም ደግሞ እንግዲህ ይሄንን አያምንኝም ነበረ። አብርሃም ደግሞ የበለጠ እንግዲህ አሁን ተጨንቋል። ስለዚህ ይሄንን ማድረጌ ለእኔ በጣም ጠቃሚና አሪፍ ነገር ነው ትላለች። ከዛ እንግዲህ በስራዋቸው ደስ አድርጓታል። ስለዚህ ብዙ ጊዜ አንቺን ለማግኘት ፈልጌ አልቻልኩም ትለዋለች። እና ሁልጊዜም አንቺ ነች የምታስፈልግኝ ይላል። ኤቢ የኔ ፍቅር እኔ ስላልቻልኩን እንጂ እኔ ስለ አንቺ ሳላስብ ቀርቼ አይደለም ትለዋለች። አንሳ ደግሞ በጣም ታስብልኝ አይደለም እንዴ ትለዋለች። ከዛን አይ የኔ ፍቅር አውቃለሁ በጣም ከባድ ነገር ነው ያደረግኩት ይላል። እሷ ደግሞ መልሳ አይ በጣም ጥሩ ነገር ነው ያደረግከው ትለዋለች። አንተ እንደውም በህይወቴ ውስጥ የማታስፈልግ የህይወቴ ነቀርሳ ነህ ትለዋለች። ከዚህ በኋላ እኔ እንግዲህ ያኔ እንኳን እንደዛ ሆኜ እኔ እኮ ስለ አንተ አኮረፍኩ እንጂ ስለ አንተ ማሰብ አልችልም ነበረ ትለዋለች። ስለዚህ ከዚህ በኋላ እኔና አንተ ምንም አይነት ነገር የለኝም። ስለዚህ ከዚህ በኋላ ከብሩ ይልቅ እኔ ህይወት ያስፈልገናል። ስለዚህ እኔ አልፈልግህም። ከዚህ በኋላ ምንም አይነት ነገር ከአንተ በህይወት ታስፈልገኛለህ ቢባል ራሱ ዳግምዬ አላይም ትለዋለች። የጋራ ህይወታችን ነው አንተ እየበተንከው፣ እኔ ብሩን ሰርቼ አገኘዋለሁ ትለዋለች። እንግዲህ ዲና በጣም ተናዳለች። ኤቢ ደግሞ በጣም እንግዲህ ምን ማድረግ እንዳለብኝ እያለ ራሱን እያሰላሰለ ነበረ። ነገር ግን ልትሰማ ፈቃደኛ አይደለችም። ጥላው ሄዳለች። እንግዲህ ከዚህ በኋላ እንዳትከተለኝ፣ ከኔ ጋር እንዳላይክ፣ ከዚህ በኋላ አይኔን ራሱ ማየት አልፈልግም ብላ ጥላ ሄዳለች። እንግዲህ ጩፋ ደግሞ እየሄደ ነበረ ወደ እዩ ቤት እየሄደ ዛሬማ ሳላገኝሽ አላድርም፣ ግዴታ ማውራት አለብን፣ እኔና አንቺ መገናኘት አለን ትለዋለች። እኔ መጀመሪያም እኮ ላስቀናሽ እንጂ እኔ ከሷ ጋራ ምንም አይነት ነገር የለብኝም ይላል። በጣም ነው የናፈቅሽኝ ይላል። የፈለገ ነገር ቢሆን እንኳ እኔ ሳላገኝሽ እኔ አልድም ብሎ እንግዲህ አበባ ይዞ መንገድ ላይ ቆሞ ወደዛ እየሄደ ነበረ። ከዛንን እንግዲህ ስልኩ ስደውልለት የደወሉላቸው ደንበኛ ማግኘት አይችሉም ትላለች። ደጋግሞ ይሞክርለታል፣ ማግኘት አይችሉም ትላለች።
እንግዲህ እሱ ደግሞ እንግዲህ የፈለገ ነገር ቢሆን ዛሬ ቤቱም ገብቼ ቢሆን አገኝሻለሁ እንጂ የትኛውም ስራ ማግኘት አለብኝ ብሎ ይላታል። ከዛ ቢና ደግሞ በመንገድ ላይ እንግዲህ የመጀመሪያውን እህቱን ታገኛለች። ፍቅረኛ የምትወደውን ታገኛታለች። እቺ ደግሞ ምን አባታ ነው እዚህ የምትሰራ ትላለች። ቆይስ ኩልጅ በዚህ በኩል እንደምታልፊ ስለነገረኝ ነው ይቅርታ ለመጠየቅ ነው የመጣው ትላለች። አላቅሽም እኔ ትላታለች። ስለዚህ ይቅርታም አልፈልግም ልዩ በሰላም ላናግርሽ ነው የመጣው ትላታለች። ያየሽው ነገር ያላሰብሽው ነገር እንዳልሆነ ትነግረዋለች። ስል እዩ ደግሞ አይ እኔ አላቅሽም ብላ በደንብ አርጋ ትክዳታለች። ስለዚህ የለን ነገር አላወቅኩሽም እኔም አላቅም ሰው ማውራት አልፈልግም ትላታለች ደጋግማ። ከዛንን እባክሽን አውሪኝ ትላታለች። እንግዲህ ልዩ ጥላ ስትሄድ እንግዲህ ከኋላዋ ተከትላ ትመጣና ስለዚህ ያለውን ነገር ልነግርሽ ነው የመጣሁት እኮ ትላታለች። ኩልጅ በጣም ይወድሻል። ስለዚህ ከሁሉም በላይ እኮ ለአንቺ እየተጨነቀ ነው። አሁን ያለበትን ነገር ብታይ በጣም ታዝኝለታለች ትላለች። ስለዚህ በጣም ነው የሚወድሽ። ለምንድን ነው እንደዚህ የምታደርጊው? አንቺ ቆይ ማነሽ? አንቺ ምንድነች? ብሎ ይጠይቃታል። ስለዚህ ያለውን ነገር እኔ ማንም መድረቅሽን ተይና ይሄንን ልጅ አንቺ ለራስሽ አድርጊ ትላታለች። ከዛም እንግዲህ እሷ ደግሞ እኔ ምን ስለማታውቂው ነገር ዝም ብለሽ አታውሪ፣ ስለዚህ እኔ ልሂድ አሳልፈኝ ትላታለች። ስለዚህ ድጋሜ እጄን ለመያዝ አትሞክሪ፣ ርቀትሽን ጠብቂ ብላ ጥላት ትሄዳለች። ከኋላ ጠጉሯን ትሳብና ታስቀምጣታለች። ቆይ አንቺ እብድሽን ወይ አንቺ ሊቀቂኝ ትላታለች። አለቅሽም ትላት። ቆይ ስለሚያፈቅርሽ ነው ወይ እንደዚህ የምትጠግቢ? አንቺ ያምሻል እንዴ? ሊቀቂኝ ትላታለች ልዩ። እንግዲህ አንቺ ቆይ ስለወድሽ እኮ ተራ ሰው አደረግሽው። አንቺ ስለወደደሽ እንደዚህ እንግዲህ የሚወደው ሰው ሀቶ አይደለም፣ በጣም የሚወደው ነገር አለ ትለዋለች። ከኔና እዩ መካከል ምንም አይነት የለም። ስለዚህ ኩልጭ በጣም ይወድሻል እያለች ታናዝዘው ነበር እንግዲህ አንቃ። እሷ ደግሞ ቆይ አንቺ ያምሻል ወይ በግድ እንዲወደው እያረግሽ ነው ወይ ትለዋለች። እንግዲህ ምንም ነገር እንኳን አልሰማ ብላ ከግድግዳ ጋር አላትማ ያለውን ነገር እያስረዳች ነበር። ቆይ ራስሽን እንዴት ነው የምታስቢ? በግድ እንዳምን ነው ወይ የምትፈልጊ? ትላታለች። እንግዲህ እሷ ደግሞ በግድም ቢሆን እንግዲህ በአንቺ ምክንያት አሁን ኩልጅ እንዴት እንደሆነ ብታቂ በጣም ተናዶና ስሜታም ሆኖ ነው ያለ። ስለዚህ ገባሽ ወይ ትላታለች። እሺ በቃ ገብቶኛል፣ ደግሞ ስታገኝ በስነ ስርዓት አውሪ ትላታለች። አጉል እንግዲህ ቅጣት አይበልሽ ትላታለች። እሺ እንግዲህ አሁን ሊቀቅኝ ትላታለች። እንግዲህ ከአሰለች ከዚህ በኋላ እናንተ ሁለታችሁ እብድ ናችሁ ትላለች። ደጋግማ እናንተ እብድ ናችሁ ትላታለች። እንግዲህ ህይወት በጣም ትገርማለች። እኔም እንዴት እንደሚፈልገው ብታቅ ኖሮ ለአንቺ ነጥቃ አትሰጥም ነበረ ትላለች። ከዛ እንግዲህ ያለውን ነገር እየተናገረች ለራሷ ጋራ ወዳው ሄደች። ኩልጭ እንግዲህ በር ላይ ቆሞ ልዩ ዛሬ ሳላገኝሽ አልሄድም፣ ስለዚህ እያለ በር እያንኳኳ ነበረ። መቼም ቢሆን ዛሬ ሳላገኝሽ ከዚች ጋር ንቅ አልልም ብሎ በሩን ሊያንኳኳ ይሄዳል። እንግዲህ እሷ ደግሞ ገና እየመጣች ነበረ። ማንም ሰው በሩን እየከፈለለት አይደለም። ቢያንኳኳ ማንም የለም። እንግዲህ ዞር ሲል ደግሞ እሷን ያያታል። ከዛንን ደጅ ነበረች እንዴ ብሎ ቆሞ ይጠብቃታል። ቆይ ምንድን ነው በር ላይ ምን ታረጋል ትላለች። ኩልጅ መጣ
እንግዲህ የኔ ፍቅር እኔ አንቺን ፈልጌ ነው እየመጣሁት ይላታል። እንግዲህ ምንም አይነት እሷ በጣም ተናዳ ስለነበረ እንግዲህ አበባውን አውጥቶ ትሰጠዋለች። ቆይ ለምንድን ነው የማትተወኝ? ለምንድን ነው ህይወትን እየፈራረቃችሁ የምትበጠብጡት? ለምንድን ነው ኩልጭ የማትተውኝ? ትላለች። እንግዲህ አበባውን አውጥታ ሲሰጣት በጣም በጠጠሰችውና አስቀመጠችው። ምን ነው አበባውን እኮ ስለሰጡ አበባውን ስለበታተንኩብኝ አሳዘነ ወይ? ትለዋለች። አዎ እኔ እኮ ለአንቺ ነው ያመጣውልሽ የፍቅር መግለጫ ብዬ ነው ይላታል። እኔ አምጣልኝ አላልኩም፣ እኔ አይመለከተኝም ይላለች። ስለዚህ ስለዚህ እንደዚህ አይነት ነገር አያስፈልገኝም፣ ፍቅሬን እኮ ይገልጽልኛል ብዬ ነው ያመጣውልሽ ትላለች። አልፈልግም ትለዋለች። ሁለታችሁም አልፈልጋችሁም፣ አልተዋችሁም፣ ስለዚህ ከኔ ጋር አቁሙ ትላለች። ለምንድን እንደዚህ እንደምትሆኝ ታውቃለች ትለዋለች። እሷ ደግሞ አላቅም ትላለች። አንቺ እኮ ስለምትወጂኝና ስለምታዝኝልኝ ነው እንደዚህ የምትሆኝ ይላታል። እዩ ጋር ቆይ ምንድን ነው? ለምንድን ነው እንደዚህ የምትሆኝ? ከራስሽ ጋር ተመካከሪ። ለምንድን ነው ቆይ ከራስሽ ጋር የምትከራከሪ? በጣም ነው የምታፈቅሪኝ። ለምንድን ነው ከራስሽ ጋር ክርክር ያሹ? እስቲ ከራስሽ ጋር ተመካከሪ ይላታል። እኔ ከአንቺ ሌላ ህይወት መምራት አልፈልግም። ከአንቺ የሌላ ሲያይሽ እኔ ሌላ ህይወት መምራት የሚችለው አይመስለኝም። እንግዲህ ከአንቺ ሌላ ጨለማ ነው የሚታየኝ። አንቺ ማለት እኮ ድፍረቴ ነሽ። አንቺ ማለት እኮ ሁሉ ነገሬ ነሽ። ስለዚህ እኔ ከአንቺ ሌላ በሰከንዱ እንኳን ማሳለፍ አልፈልግም ብላታል ኩልጭ። እንግዲህ ሁሉም ነገር እንደዛ እያለች አይሆንም ኩልጭ ትለዋለች። እንግዲህ ሁሉም ነገር ቆይ ለምንድን ነው እንደዚህ? እኔ ምንም የደበቁት ስሜት የለኝም ትላታለች። ለምንድን ነው ቆይ የምትደብቀው? ትለዋለች። ቆይ ለምንድን ነው አንተ የምትፈልገው? ትለዋለች። እኔ አንቺን ብቻ እኮ ነው የምፈልገው ትላለች። እኔ ከአንቺ ሌላ ምንም አይነት ነገር አልፈልግም፣ ከህይወቴ እኮ አንቺ ብቻ ነሽ ይላታል። ከዛ እንዳትጠጋኝ እዛ ሆነ አናግረኝ ትለዋለች። እኔ የምፈልገው አንቺ ብቻ ነሽ፣ ያለብኝ የጎደለብኝ አንቺ ብቻ ነሽ ትለዋለች። የራሴን ህይወት ኑር፣ እኔ እየመጣሽ አታን መቼም ቢሆን እኔ በአንቺ ተስፋ አልቆርጥም፣ ቤትም ቢሆን እኔ እንግዲህ አልተውም ትለዋለች። ከዚህ በኋላ ተረጋጋ፣ እንደዚህ አትሁን ትለዋለች። አብርሃን እንግዲህ ቤት ውስጥ ገብቶ ለዲና ሲነግራት እንግዲህ ዲና ትመጣለች ብላ አውቃ ሁሉም ነገር አስተካክላ እየነበረች ነው። ከዛንን ቆይ ዲና ምንድን ነው የምታስቢ? ለምንድን ነው ሀሳብሽ? ምን እያደረግሽ ነው ይላታል። እንግዲህ ዲና በጣም እንግዲህ ማስመሰሉን ታግላበታለች። እኔ እኮ ለልጄ አዝኜ ነው፣ ለልጄ ፈሪቼ ነው ትላታለች። ከቻልሽ እንደዚህ አይነት ነገር እንዳታወሪ፣ ቆይ እኔ እኮ አባቷ ነኝ አስቢ ይላታል። እንግዲህ በጣም ተናዶ ነበረ በተናገረችው ንግግር። እኔም እኮ አበዝቻለሁ፣ የተናገርኩት እኮ እንደዚህ አልነበረም ትላለች። እንግዲህ ዲና በጣም ማስመሰሉን ታግላበታለች። በጣም እንግዲህ አሁን ላይ በጣም ከባድ ሆኗል። ኤፊ ደህና ዋላችሁ ብላ ጥላ ትገባለች። እንግዲህ ባለቤትዮ ከእስር ቤት ተፈቶ ሰፕራይዝ እያላት ነበረ ክፍሉ የተጠናቀቀ። ስለተከታተላችሁኝና አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ እወዳለሁኝ። እንግዲህ በጣም የሚያስደንቅና በጣም የሚገርም ድራማ ነበረ። አብረን ስለቆየን በጣም አመሰግናለሁ። መልካም